ስለሚኖርባት ምድር ስለሚመሩት ህዝብ ስለሚኖርበት ስለሚመሩት ተቋም መምከር መወያየት መነጋገር መፍትሄ አምጪ ነው። መፍትሄ ብቻ አይደለም መፍትሄ ካስገኙ በኋላ እድገት ማምጪ ነው። ሰላም ማምጪ ነው። በውይይት ብዙ መፍትሄዎች ይገኛሉ። በውይይት ብዙ መቀራረቦች ይፈጠራሉ። በውይይት የተለያዩ ሰዎች አንድ ይሆናሉ። በውይይት የማይግባቡ ሰዎች ይግባባሉ። ሰዎች ከተግባቡ ደግሞ ሰላም ይመጣል። ሰላም ካለ የህዝቦች አንድነት የህዝቦች መተባበር የህዝቦች መፈቃቀድ የህዝቦች አብሮ ተቻችሎ የመኖር እሴት እየጎላ እየሰፋ ይሄዳል። ድህነት ይቀረፋል። ጥላቻ መለያየት አንዱን ያንዱን በጥላቻ የማየት ነገሮች ሁሉ ይወገዳሉ። ሰላም ይሆናል። እንግዲህ በሰላም ውስጥ እድገቶች ብዙ አይነቶች ናቸው። በትምህርት ማደግ ይቻላል። በኢኮኖሚ ማደግ ይቻላል። በጤና ተቋም ማደግ ይቻላል። በሁሉም መስክ ማደግ ይቻላል። እኔ ባይነቱን ቀርቶ እኛ ባይነቱ ይመጣል ማለት ነው። አገር ካለፈችበት በተለያዩ ምዕራፎች ውስጥ ስናልፍ በብዙ መቆሳሰሎችና የተለያዩ መዳማቶች ውስጥ አልፈናል። ያንን ምዕራፍ ለማስተካከልና በተሻለ ነገር ፈጥሮ ለማለፍ መካከሩ ብቸኛ መፍትሄ ከመሆኑ አንፃር ሀገራዊ ምክክር ኮሚሽን ተቋቁሞ በዚህ መልኩ ስራ መጀመሩ እንደ ሀገር ትልቅ ተስፋ ነው። ይሄ የቤተ እምነቶች ትልቁ ድርሻና ስራ ነው ብዬ አምናለሁ። በእስልምና አስተምህሮት ውስጥ ምክክር ትልቅ ቦታ ከሚሰጣቸው ጉዳዮች ውስጥ ነው። በቁርአናችንም ውስጥ ራሱን የቻለ የቁርአን ምዕራፍ አለ። ሱረቱ ሹራ የምክክር ምዕራፍ ይላል። አላህ በቁርአን ውስጥ የአማኞችን መገለጫ ሲያነሳ የአምሩሁም ሹራ በይነሁም ይላል። መገለጫቸው ወይም የጉዳዮቻቸው ነገሮችን ሁሉ መፍቻቸው ምክክር ነው ይላል። ሰዎች ቁጭ ብለው ሲመካከሩ በመጀመሪያ የሚያዳምጠው ሰማይና ምድር ሞላውን የፈጠረ እግዚአብሔር ነው። በምክር ውስጥ መልካም ሴቶች አሉ። ምክንያቱም ምክክሩ የአንድ ወገን አይደለም። ምክክሩ ሀገርን ከመታደግ ሰላምን ከማስቀጠል ልማትን ደግሞ ከማስኬድ አንፃር መመካከር መልካም እድል ነው። በምክክር ውስጥ ደግሞ የእግዚአብሔር ምክር ይጸናል። ሰዎች ሲመካከሩ ያን ምክር የሚያጸናው ሰማይና ምድር ሞላውን የፈጠረ እግዚአብሔር ነው። ስለዚህ በዛ ምክር ውስጥ አለ እግዚአብሔር ብለን እናምናለን። ከዛም አንፃር እኛ ከመምከር ከማስተማር ከመገሰጽ አንቆጠብም። ይህ ሀገር የሁላችንም ናት። ማንም እኔ ወስንልሃለሁ የሚለው መንገድ አያስኬድም። ስለዚህ ውይይት ሲባል እንግዲህ ዳያሎግ የሁለት በኩል የመስማትም የመናገርም እድል የሚሰጥ መሆን አለበትና ውጤቱ ራሱ የሚታወቀው በውይይቱ ውጤት ነው እንጂ ቀድመን የምናስቀምጠው ራሱ ነጥብ አይኖርም። እና እኔ በተሳተፍኩባቸው መድረኮች በጣም ደስ በሚል ሁኔታ ሁሉም አይነት የህብረተሰብ ክፍሎች በሀገራዊ ጉዳይ ላይ መግባባት የደረስን ይመስለኛል። ምን ጉዳይ ላይ መነጋገር እንዳለብን ምን እንደምንፈልግ ግልጽ ሆኗል። ሁሉ ጊዜ ሰዎች ማመን ያለባቸው ቁርአን ላይ አላህ እንደዚህ ይላል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወሻዊሩን ፊል አምር አንድ ነገር ስታስብ አጀንዳው ላይ አመካከራቸው በጋራ የጋራ ውሳኔ ወስኑ فاذا عزمت فتوكل على الله ግን ስትወስን ውሳኔው ከአላህ ጋር አያይዘውና ውጤታማ እንድትሆን አድርግ ይላል። ወሻዊሩን ፊል አምር ይሄ ደግሞ ትእዛዝ ነው። ማንኛውም ነገር ወአምሩሁም ሹራ በይነሁም የነሱ መገለጫቸው በምክክርና በመነጋገር መፍታታቸው ነው ጉዳዮቻቸውን የሚል ነገር አለ። ይሄ ምክክር ኮሚሽን ወይም ደግሞ ጉባኤው እውነት ለመናገር ይሄ እሳቤ ጥሩ እሳቤ ነው። ሰዎች ያላቸውን እሳቤና በወደፊት መሆን ያለበትን ነገር በዚህ ልክ ይሁን የሚል መድረክ ተከፍቶ ሰዎች ውስጣቸው ያሰበውን ሐሳብ በአደባባይ አውጥተው በመነጋገር መታረቅ ያለበትን ነገር አስታርቀውና ጎበጣ ካለም በዚህ ልክ ስብራትና ስንጥራትም ካለ በዚህ ልክ ማስተካከል የሚቻልበት መድረክ የተፈጠረ ስለሆነ
ስለዚህ እምነት ቦታዎች እና አባቶች የሚያስተምሩት ይሄ ምክክር ጉባኤው ውጤታማ እንዲሆን ይቅር ባይነት የሚለው እሴት የበለጠ ጎልቶና ፋፍቶ እንዲመጣ ማድረግ መቻል አለባቸው። ጉልበት እንደማያዋጣ ውይይት እንደሚያዋጣ በተናጠል የሚሮጡ ሰዎች ተናጠልነቱ ሳይሆን አንድነቱን፣ ህብረቱን፣ እጅ ለእጅ መያያዙን፣ መስማማቱን፣ መግባባቱን ያንን ነውና ትልቅ መፍትሄ ያመጣል። የሚበጀን ይሄ ነው፣ የሚጠቅመን ይሄ ነው። ሰው ሲሰባሰብ ነው መፍትሄ ሊያመጣ የሚችለው። ሰው ሲሰባሰብ ነው ከአንዱ የተሰወረው ለሌላው የተገለጸው ደግሞ ላልተገለጸው ሊገለጽለት የሚችለውና መወያየት ህብረት ነው፣ አንድነት ነው፣ ኃይል ነው፣ ኢኮኖሚም ነው። ኢኮኖሚም ጭምር ነው። ሰዎች ከተወያዩ፣ ከተረዳዱ፣ ከተግባቡ አንዱ የሌለው አንዱ እንዲኖረው፣ አንዱ ያጣው አንዱ እንዲያገኝ የሚያስደርግ ስለሆነ በጣም ጥሩ ነው፣ በጣም መልካም ነው የሚል ሀሳብ አለኝ። ላለፈው ክረምት እኮ ቤት አይሰራም ይላሉ። ለሚመጣው ክረምት ነው ቤት የሚሰራውና ለትውልዱ የሚሆን ትውልድን የሚያሻግር አብሮነትን የሚያጎለብት የትናንትናን ይቅር ብለን ለወደፊት የምናስብበትን እሳቤና አጀንዳ እየቀረጽ እንድንሄድ የእምነት አባቶችና ቤተ እምነቶች ትልቁን ሚና ሊጫወቱ ይገባል ብዬ አምናለሁ። ሀገር አቀፍ ኮሚሽን ምክሮቹን መከናወን እንዲኖርበት በሰው ልብ ውስጥ ብዙ ምክር አለ። በእነዚህ ምክር ላይ ደግሞ የእግዚአብሔር ሀሳብ ተጨምሮበት ምክሩ ጸንቶ ሀገራችን ለሰላምና ለእድገት እንድትገሰግስ ጸሎታችንም ምክራችንም ሁልጊዜ እናስተምራለን። ምክር መልካም እድል ነው። መደማመጥ ውጤታማ ያደርጋል። ሰላም የእድገት ሁሉ መሰረት ነው። ልማታችን ደግሞ ይቀጥላል። መከናወን ከእግዚአብሔር ዘንድ ስለሆነ መከናወን ይስጠናል ብለን እናምናለን።